ሰላም የኔ ውዶች እንዴት ናችሁ እናንተ? ወየ ኋታ ዋርደኛ ላይ ሀገሬ ሰው ሩታ አብርሽ ሄርሜላ ጓደኛዬ እንድትሆን እፈልጋለሁ። እንደ ጓደኛ እንድታወራኝ ሲቸግራት እንድጠይቀኝ እኔም ሲቸግራት እንዳማክራት እፈልጋለሁ ስትለው አብርሽ አትችይም፣ ለምን ጓደኛሽ ልትሆን አትችልም ብሎ ረፍ። ኧረ ጉራ በኪሱ ጉራ በኪሱ ሩታ የሄርሜላ ጓደኛ ብትሆን ምንድነው ችግሩ ነው ጥያቄ። ምነው ወንዶች እኮ ማለት ነው ስትለምኗቸው አናታችሁ ላይ ፊጥ ነው የሚሉት። እንደዚህ ፊጥ ሽንቴ መሬንዳ ነው ብለው ቁጭ። አሁን ሩታ አብረኸኝ ሁን አለች፣ አልሆንም አለ። እሺ ልጅን አይሆንም አለ። ልጅን ውሰድ አይሆንም አለ። እሺ ጓደኛ እንሆን አይሆንም። ሶ ምንድነው የምትፈልገው? ከሩታ ጋር ምንም ነገር የሚያገናኝ ነገር እንዲኖር አልፈልግም። ግዴታ ነው ፈልገ ሳይሆን ሳትፈልግ ነው ከእሷ ጋር የሚያገናኝ ነገር የሚፈጠረው። ምክንያቱም በመሀላችሁ ልጅ ስላለ ማለት ነው። እና ግን ማለት ነው ውስጤ ላይ የፈጠረብኝ አንድ ነገር አለ። አብርሽ እንደዛ ማለቱ እሺ ማለት እኮ ይችላል ጊዜው። ከዛ በኋላ አቶኝም ማለት ይችላል። ግን እዚህ ካሜራ ፊት እንደዚህ የሚያገርጣት ሩታን ምንድን ነው የምታገረጣት? ያገርጣና ማለት ነው። ሲቀጥል ሩታ ግን ማለት ነው ከልብሽ ነው ግን ከልብሽ ነው ሄርሜላ ጓደኛሽ እንድትሆን የፈለግሽው? የእውነት ነው እንዲህ ሄርሜላን ጓደኝነት የፈለግሽው? አይመስልም። ግን ነገሩ አብርሽ እየጠረጠረች ነው። ምንም ነገር ብታረጊ የምትታመኝ ሰው አልሆንሽም አሁን ላይ ሩታ ማለት ነው። እና እንድትሆን አልፈልግም ያለው እንግዲህ ሄርሜላ ሩታ የሆነ ነገር ታደርጋለች፣ ታለያየናለች ምናምን የሚል ፍርሃት አለበት አሁንም ቢሆን ማለት ነው። አሁንም የሩታንና የኤፍሬምን ይቅርታ አላመኗቸውም። የሆነ ነገር ሊያደርጉን አስበው ነው እያሉ ነው። እና እኔም አላመንኳቸው። በነገራችን ላይ ሩታም ሆነ ኤፍሬም የእውነት እንደዚህ፣ በተለይ ሩታ እንደዚህ የምትቅለሰለሰው የምታሽቃብጠው የእውነት አይደለም። የውሸት ሳቅ እንደምስቅ በደንብ ያስታውቃል። እና እንግዲህ እኔ ሩታ ምን ልትከውን ይሆን አላቅም፣ ምን ልታረግ እንዳሰበች እግዚአብሔር ይወቀው። ግን ጓደኝነቷን የፈለገችበት ምክንያት አላት ብዬ አስባለሁ። የሆነ ነገር ልታረግ ያሰበች ይመስላል። እና እንግዲህ አሁን ትናንትና ሁሉም ይቅርታ ተጠያይቀዋል። ኤፍሬም፣ ሄርሜላ ሁሉም ይቅርታ ተባብለዋል። የአብርሽ ወንድሞችም ይቅርታ ተባብለዋል ምናምን። የአብርሽ ወንድም ሄርሜላን በቃ አብረው እንዲሆኑ እንደምትፈልግ ነግሯታል። ዴቭ የሚባለው ቡዜም ትፈልጋለች። አሁን የቀረችው ቡዜና ሩታ ናቸው። እነሱን ማስታረቅ ደግሞ ዛሬ ይኖራል ብዬ አስባለሁ። ከዛ ውጭ ግን ከዚህ በኋላ ምን ሊከውኑ እንደሚችሉ አላቅም፣ ምን ሊያደርጉ እንደሚችሉ። ሲቀጥል ደግሞ በጣም ያናደደኝና የገረመኝ ነገር የሩታ ፋሚሊዎች፣ የሩታ እህቶች ረፈሩ ማርያምን፣ የሚወራና የማይወራ ለይታችሁ ወቁ እንዴ። እሷ ህይወቷን መምረጥ አለባት። እህትየው ደስታን ከሩታ ጋር ሆን እያለች እየለመነችው አየሁት፣ የራሷ ቤት ቪዲዮ ላይ ማለት ነው። ምንድናችሁ እናንተ ግን ሁሌ መለመን ሰው አይደብራችሁም? አብርሽን በግድ አብራት ካልሆንክ ተለያይተው አልተለያዩም እያላችሁ ስትበጠረቁ ነበረ። ይሄው ተለያይተው አረፉ። አሁን ደግሞ ደስታን በግድ አብራት ሁን። ባለፈው አብርሽ መሆን የለብሽም ስትሏት አልነበር እንዴ? ሀሳባችሁን በየጊዜው የምትቀይሩት። ባለፈው እሱ አብርሽ መሆን የለበትም ከልጅነት የሚጠበቅ አይደለም ከአብርሽ ጋር መሆን ያለብሽ ስትሉ ነበረ። አሁን ደግሞ ተቸዋለሁ ስትላችሁ ተይ ብላችሁ ካስተዋችሁ በኋላ እንደገና አብርሃቱን ከጎን ሁን፣ ምስኪን ሰው ነህ፣ አሳዘንከኝ። አይ ደስታ እኔ እኮ ዲያስፖራ ሪያክት የምታደርገው ነገር በጣም ነው ዘና የሚያደርገኝ። አይ እንደው አያምርበትም የምር ዲያስፖራ ሲጫወት ማለት ነው ያስቀኛል የምር። እና የምር የሩታ እህት ምናምኖች ማለት ነው ይደብራል። ወንድ ልጅ አይለምንም አብራቱን አይባልም፣ ነውር ነው። እሷንም መምረጥ ያለባት ጠይቋት። እሺ አብሬ ሆናለሁ ካለች ኦኬ። ግን ወንድም ተብዬዎቹ እህትዬዎቹ ምናምን ከሱ ጋር እያሉ ያሽቃብጣሉ። በነገራችን ላይ የሆነ ሰው ጋር ስትለያዩ ግዴታ ወዲያውኑ የሆነ ሰው ጋር መሆን አለባት ብዬ አላስብም። መረጋጋት ማሰብ አለባት እንዴ። አሁንም ሌላ ችግር ውስጥ ልትከቷት ነው እንዴ? ምንድነው ግን የሚያቅለበልባችሁ? ፈጣሪ ሆይ ተረጋግታ ለምንድን ነው የራሷን ህይወት እንድትመሰርት ማታረጓት እንዴ? የግሩፕ ትዳር ሲጀመር ይኸው ፈራረሰ። ይሄንም ደግሞ ጎትታችሁ ሳትፈልግ አስገብታችሁ ደግሞ ነገ ሌላ ጣጣ ታመጣላችሁ። አሁን ደስታ ጋር ብትሆን ደግሞ ወይ ደስታ ሚስት አለው ወይ ልጅ አለው ወይ ደግሞ የሆነ ሌላ ታሪክ ፈጥራችሁ እንዲጣሉ ልታረጉ ነው። ከዛ ልትፈተፍቱና አዳሜ በሷ ፎቶ በሷ ምናምን እየፈተፈታችሁ
እሷ የማትፈልገው ህይወት ውስጥ እንድትገባ እያደረጋችሁ እየመከራችሁ በኋላ እናንተ ፎቶ እየለጣጠፋችሁ የራሳችሁን ህይወት መስመር አስይዛችሁ። እስኪ አሁን ሩታ አብርሽ ጋር ሁሉ ያሉት ሰዎች ማነው አሁን ስለ ራሱ ህይወት ሲያወራ ያያችሁት? ቡዜ የራሷን ላይፍ አታወራም። በቃ የምታወራው ስለና አብርሽ ስለነ ሩታ ህይወት ነው። የራሷን ህይወት ደብቃ ማለት ነው። የራሷን ባል አታሳይም፣ የራሷን ልጆች አታሳይም። ግን ሁሌ የምታወራው ስለና አብርሽ ስለነ ሩታ፣ ስለ ሩታ ታወራለች፣ ስለ አብርሽ ታወራለች። እዩ ዝም ብላችሁ ሁሉንም እዩዋቸው፣ ሁሉንም እዩዋቸው። የሩታ እህት ባሏ የት አለ? ልጇ የት አለ? እቺ ትልቋ ማለት ነው። የራሷን ላይፍ አታወጣም። ስለ እህቷ ሁሌ ትፈተፍታለች፣ ሁሌ ታወራለች፣ ገንዘብ ትሰራለች። ገባችሁ አይደለ? ስለዚህ አሁን እየተጎዳች ያለችው ሩታ ብቻ ናት። ሁላችሁም እናንተ በእሷ ህይወት ትፈተፍታላችሁ፣ በእሷ ፎቶ ትሰራላችሁ፣ በእሷ ምናምን፣ ግን ለእሷ አንድም የሚጠቅማት ነገር እስከዛሬ አላደረጋችሁ። ዝም ብላችሁ ታወራላችሁ፣ ግን ጥሩ ነገር ለእሷ አስታረጉ አላየውም። ዝም ብላችሁ ዥዋዥዌ ነው። ስለዚህ ህይወቷን ምስቅልቅል እያደረጋችሁት ነው፣ ልታመሰቃቀሉትም ነው። እሷ ካልፈለገች በግድ አብረሽሁኝ በግድ አብራቱን ምን ይሼ ነው? ምን ይሼ ነው? አያስፈልግም እኮ እንደዚህ በግድ የሆነ ነገር መፍረሱ አይቀርም። ስለዚህ ሩታን በግድ ከደስታ ጋር እንድትሆን አታድርጓት። ራሷ ተወስን። በፈለገችበት ሰዓት በምትፈልግበት ሰዓት አብራው ትሆን። ከወደደችው ግን አልወደደችውም፣ የምር አልወደደችውም። ባለፈው እኮ በፍራንክ እኮ ተናገረች እንዳልወደደችው። ለመውደድ እየሞከረች ነው፣ ግን አብሯት ሊሄድ አልቻለም። በቃ ስለሱ ማሰብ ከብዷታል። እያሰበች ያለችው ስለ አብርሽ ነው። አሁን ሩታ ትኩረቷ አብርሽን እንዴት ነው የራሴ የማረገው፣ እንዴት አሁን ደስታ ሩታ የምትጠቀምበት አብርሽን ለማስቀናት እንጂ የእውነት ለደስታ ስሜት ያላት አትመስልም። የምር በቃ ሁኔታዋ ማለት ነው። በጣም ነው እየደበራት ምናምን ያለው ሲይዛት ራሱና እኔ እንደዛ ነው የሚሰማኝ። ሩታ የእውነት ደስታን እየወደደችው አይደለም፣ እያሰበችው አይደለም። ደስታን እየተጠቀመችበት ያለችው አብርሽን ለማስቀናት ወደ ራሷ ለመመለስ ነው። እና አሁንም እዛው ቦታ ላይ ናት። አሁንም አብርሽን ለመመለስ እየጣረች ያለች ሰው ናት። አሁን እኔ እየታየኝ ያለው እንደዛ ነው እንጂ አብርሽን እርስ ስታርጉ ወደ እሱ መመለስ ያሰበች አትመስልም። በተለያየ መንገድ አብርሽን ለመመለስ እየሞከረች ነው። በማስቀናት ሞከረች፣ አልሆነም። አሁንም ደግሞ ሌላ በይቅርታ ጥሩ ሰው መስሎ በመቅረብ እየሞከረች ነው። እና አሁን እንግዲህ የአሁኑ ይሳካል አይሳካም አላቅም። ብቻ አሁንም ቢሆን ሩታ እኔ ሰላማዊ አትመስለኝም። የሆነ ያቀደችው ነገር ያለ ይመስላል። ምክንያቱም ከንግግሩ ያስታውቃል። ሄርሜላ ጓደኛ እንድትሆን እፈልጋለሁ ስትል የእውነት የእሷን ጓደኛ ማንም ሴት እንዴት ነው አሁን እናንተ የምትወዱት ባላችሁ ሌላ ሴት አግብቶ ከዛች ሴት ጋር እንዴት ነው ጓደኛሞች ልትሆኑ ብትችሉት? ኧረ ከባድ ነው። የምር ስሜቱ ከባድ ነው። እና የእውነት ጓደኝነቷን ፈልጋ አይመስለኝም። ሩታ አዲስ የቀመረችው ቀመር ያሰበችው ነገር ያለ ይመስለኛል። እንግዲህ አላቅም። በአጠቃላይ ግን እንግዲህ ያሳካልሽ ያጣፍጥልሽ ነው የሚባለው። ምን ይባላል ሌላ?